بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فسلام الله عليكم ورحمة الله وبركاته ود منبر تي في يسألونك بروجرام ተከታታዮች እንዴት ሰንብታችኋል? እንግዲህ ከናንተ የመጡ ጥያቄዎችን ኡስታዞቻችንን መሻይኾቻችንን የምንጠይቅበት ሰዓት ላይ እንገኛለን። ሰሞኑን ወይንም ባለፈው ሳምንት የጀመርነው ስለ ንግድ ነው የጀመርነው። ከንግድ ጋር የሚገናኙ ጥያቄዎችን እንድጠይቁን 1282 ላይ ዋይኤስ ብላችሁ እንድትልኩ አደራ ብለን ነበር። ያው የመጡ ጥያቄዎች አብዛኛው ከንግድ ጋር ባይገናኙም ከሌሎች ነገሮች ከረመዳን ጋር ረመዳን እየቀረበ ስለመጣ ከሌሎች ከዒባዳ ፓርት ጋር የሚገናኙ ጥያቄዎች አሉ። እንግዲህ ያው የመጣውን ጥያቄ ማስተናገድ ስላለብን ለዛሬ እንቀላቀላለን። አክቹአሊ ወደፊትም እንደዚህ አይነት ጥያቄዎች ሲመጡ መቀላቀላችን አይቀርም። ግን አሁንም አደራ የምንላችሁ በተለይ በዚህ አንድ ወር ውስጥ ማየት የፈለግነው ከንግድ ጋር የሚገናኙ ነገሮች ስለሆኑ በተለይ ስራ ውስጥ ያላችሁ እየነገዳችሁ ያላችሁ ሰዎች ይሄ ነገር ሐላል ነው ሐራም ነው እያላችሁ የተምታታችሁ የፈትዋ አህል ዑለማ ነውና ዑለማዎች ጠይቁ መፍትሄ ታገኛላችሁ። ስለዚህ ያስጨነቃችሁ ማንኛውም ነገር ካለ 9282 ላይ ዋይኤስ ብላችሁ በመላክ ጥያቄውን ለኛ አድርሱ። በተለይ በዚህ ጊዜ ስለ ንግድ ኡስታዛችንን እንጠይቃለን። ኡስታዛችን እንግዲህ ሰዓትን አክብረ ስለተገኘ ከልብ እናመሰግናለን። ኢንሻአላህ ከእንግዲህ ወደ ንግድ ብዙ የመጡ ጥያቄዎች የሉም። ከረመዳን ጋር የሚገናኝ ጥያቄ የመጀመሪያው ጥያቄ እሱን ላስቀድም። ረመዳን ሲቃረብ የረመዳን ሁክሞችን እናያለን ኢንሻአላህ በሚቃረብበት ሰዓት ስልከ ረመዳን ጋር የሚገናኙ ከዘካ ጋር የሚገናኙ ነገሮችን እንመለከታለን። ይሄ ግን ከቀዳ ጋር የሚገናኝ ስለሆነ ነው ማስቀደም የፈለኩት። ቀዳውን ማውጣት ካለበት ሁክሙ እንደዛ ከሆነ ስለሚቀድም ማለት ነው። ጥያቄያችን የሚጠይቀው ጥያቄ ምንድነው? ረመዳን ውስጥ ከሱብሂ ሰላት በኋላ ከባለቤቴ ጋር ግንኙነት አረግ ነበር፣ ጂማዕ አረግ ነበር አንድ ጊዜ ሳይሆን በተደጋጋሚ። ስለዚህ የኔ ሁክሙ ምንድነው? አንድ ላይ ነው የሚታየው ወይስ ለእያንዳንዱ ቀን እንደዛ ላረኩበት ምንድነው ፍርዱ የሚል ጥያቄ አለ። ወይንም ቀዳይ እንዴት ነው ማወጣው የሚል ጥያቄ አለ። ተያይዞ ግንኙነት በማረግበት ሰዓት ባለቤቴ ነፍሰ ጡር ነበረች እና ነፍሰ ጡር በመሆኗ ታፈጥር ነበር እሷ። ስለዚህ እሷን ይመለከታታል ይሄ ጉዳይ ወይስ አይመለከታትም የሚል ጥያቄ ነው የላከው ኡስታዝ። بسم الله الحمد لله رب العالمين ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه ومن والاه من يوم الدين ثم أما بعد ነገሩ ከባድ ነው። በረመዳን እንግዲህ ላይ ይሄንን ማድረግ ነስአሉላህ ሰላም አላህ ይጠብቀን። ከባድ ነገር ነው። ረመዳንን ያክል ነገር እንደው ዝም ብሎ ቀላሉ ማፍረስ ማበላሸት ትልቅ ተጠያቂነት ነው። አላህ ዘንዳም ቁጣን የሚያስከትል ነው። ሆኖም ግን የሰው ልጅ በዚህ አጋጣሚ ስተት ላይ ከወደቀ ስተት ላይ ካረፈ በእስልምናችን ውስጥ የተቀመጠ የቅጣት አይነት ወይም ከፋራ አለ። ከፋረቱል ኢፍጣር ረመዳን እንለዋለን። በረመዳን ላይ እንግዲህ ያው ይህንን የሰራ ሰው የሚከፍለው ቅጣት አይነት አለው። በሐነፊዮች መዝሀብ በሴቱም በወንዷም ላይ ነው ብለው ይላሉ። አንዳንድ ዑለማዎች በወንዱ ላይ ብቻ ነው እንጂ በሴቱ ላይ የለም ከፋራ ጭራሹንም የሚሉ አሉ። ለምንድን ነው የዚህ የሐሳብ ልዩነቱ መነሻው? لما جاء أحد الصحابة إلى النبي صلى الله عليه وسلم ودى النبي صلى الله عليه وسلم عند صحابي متأنا وقعت على امرأتي في رمضان ሚስቴ ላይ ወደኩኝ በረመዳን ላይ ብሎ ሲላቸው ስለሱ ብቻ ነው ይሄንን አድርግ እያሉ ያሉት እንጂ ሚስትህ ሳላ ብሎ አልጠየቁትም። ስለ ሚስቱ መናገር ይችሉ ነበርና ነገሩን ማብራራት መግለጽ ከሚቻልበት ጊዜ ማዘግየት አንድ ነገር አይገባምና ስለዚህ በሚስቱ ላይ የሌለበት መሆኑን ያመላክታል ያሉ አሉ። ሐነፊያዎች ምናልባት እሷ በመረድ አፍጥራ ሊሆን ይችላል፣ በምን አፍጥራ ሊሆን ይችላል፣ ወይም መጡ ኢዕትራፍ ላደረገ ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ግን ሙሸሪዕ ናቸውና ለወንድ የሰጡት ድንጋጌ ለሴትም ያካትታል፣ ወይ ለሴት የሰጡት ድንጋጌ ለወንድም ያካትታል። በእርግጠኝነት በዛ የጾታ አይነት ብቻ የተገደበ የተወሰነ ነው የሚል መረጃ እስከሌለ ድረስ የሚል አቋም አላቸው። ስለዚህ ከዚህ በመነሳት የጥያቄያችን ጥያቄ የሚለው እንግዲህ ረመዳን ከፈጅር ሰላት በኋላ
ከፈጀረ በኋላ ከሚስቴ ጋር ግንኙነት ፈጸምኩኝ ሆን ብሎ አስቡ ከሆነ ለምሳሌ ግንኙነት ያደረገ ከፈጀረበት ሌላ ጉዳይ ስለሆነ ነው ሆን ብሎ አስቦ ይሄን ካደረገ እንግዲህ ተደጋጋሚ ይሄን ካደረገ ሆን ብሎ መሆኑን ያመለክታል ተደጋጋሚ ይሄን ካደረገ ለመጀመሪያው ከፋራ ካልሰጠ ከፋራ ካላወጣ ለመጀመሪያው ከፋራው እንግዲህ 60 ቀን በተከታታይ መጾም ነው የምንለው እሱን ካልቻለ ደግሞ ወደ 60 ምስኪን ማብላት የረማ መሸጋገር ባሪያ ስለሌለ ነው አዎ ባሪያ ሆነ የለምና ማለት ነው ይሄን ነው የሚያደርገውና ስለዚህ ይህ ሰው ማድረግ ያለበት እዛው አንዱ ረመዳን ውስጥ ከሆነ ከፋራ ሌላ ሳያድርግ ለመጀመሪያው ከፋራ ሳይከፍል ሁለተኛ ከደገመው عند الجمهور ሁለቱም ከፋራ በአንድ ውስጥ ይገባሉና ያው ተተዳኸላኒ ነው الكفارتان ተተዳኸላን አንዱ በሌላው ውስጥ ይገባል ስለዚህም በዛ ውስጥ የሚካተት ነው ለምሳሌ አንድ ሰው والله ብሎ የሆነ ነገርን እንትን ብሎ ሁለተኛ ቢደግም ለዛኛው መልሶ ማላውን ሳይሞላ ከፈራው ሳይሞላ እንትን ቢል በዛው ሲካተታል ብለው እንደሚሉት አይነት ነገር ከፋረተል ኢፍጣር في رمضان ከፋረተል ጀማዓ في رمضان በዙስ የሚካተት ነው ይላሉ እንግዲህ ሚስቱ ምንም ነገር የለባትም ግን ገፋፍታው ከሆነ ለዚህ ሁኔታውን አመቻችታ ከሆነ መከልከል እየቻለች ወይ ደግሞ ራሷን ማቀብ እየቻለች ወደዚህ ገፋፍታው ከሆነ እሷ ዓሲ ወንጀለኛ ልትሆን ትችላለች ነገር ግን እሷ ምንም ነገር የለባትም በበሽታ ምክንያት ወይም እርጉዝ በመሆን ምክንያት ወይም እንትን በመሆን ምክንያት አስሉ እንደው ለضرورة ነው የተፈቀደላት እንጂ ሰውየው ለዚህ ችግር መጋበዝም የለባትም ነበር امتناع ማድረግ የምችልበት አጋጣሚ ካለ امتناع ማድረጉ ይኖርባታል የግድ ነው امتناع መሆን አለባትም ብለን እናስባለን ለምን ولا تعاونوا على الاثم والعدوان ብሎ አላህ ስላለ በመጥፎ ነገር ላይ አትተጋገዙ ስላለ ያን ሰውዬ መጥፎ እየሰራ ነው ወንጀል እየሰራ ነው ማገዝና መርዳት መተባበር የለባትምና ነው የምንለው ቀኑ ቀዳለው ከፋራው የለባትም ቀኑ ቀዳ ይኖርባታል ነው እሷማ ዙሮ ድሮ ባፈጠረችበት ዙሩፍ ታይቶ ቀዳ ሊኖርባት ይችላል ቀዳ ማይኖርባት ከፋራ የምትከፍል ሴት ልትሆን ትችላለች ለምሳሌ ስኳር በሽተኛ ከሆነች ማጾም ማስል ከሆነ ከፋራ ሊኖርባት ይችላል ከፋራ ብቻ ነው የሚኖርባት ወይም የጾሙን ያክል ማለት ፊዳ ሊኖርባት ይችላል እንጂ ቀዳ የሚለው ነገር ላይ ይኖር ይችላል ሰውየው ግን ከፋራውን ከመክፈል ጋራ ቀዳ ይኖርበታል ግን ቀዳው በፈጠራቸው ቀልቅ ቀዳ ይኖርበታል ከፋራ አንዴ ቢሆንም ማለት ነው متداخل ስንል ኡስታዝ ለምሳሌ ሙስተቂል የሆኑ ቀኖች ናቸው ያንዳንዱ ቀናቶች ለምሳሌ 3ኛው ቀን እንደዚህ ቢያበላሽ 5ኛው ቀን ሄዶ ቢያበላሽ 15ኛው ቀን ሄዶ ቢያበላሽ ራሳቸውን የቻሉ ቀናቶች ናቸውና ያበላሽው ያለው አንድ ራሱን የቻለ የኢባዳ አይነት ነው ማለት ረመዳን ቢሆንም ማለት ነው ስለዚህ አሁን ይሄ ሰውዬ 3 ቀን አበላሽቷል ብንል እንዴት ነው በአንድ ቅጣት የምናልፈው 3 ወንጀሎችን ሰርቶ 3 የተለያዩ ራሳቸውን የቻሉ እንትኖችን ሰርቶ ወይስ በአንድ ቀን መጾም ይብቃቃል እንል ማለት ነው አይደለም ይሄ በርግጥ ሻፊዒዎች የሚሉት ነው 3 የተለያዩ ዒባዳዎችን አበላሽቷልና 3 ከፋራ ይጁበታል የሚሉ ሻፊዒዎች ናቸው እኛ ግን እንደ ሐነፊያው መዝሐብ የምንለው ከፋራው كأنه توبة له عنده توبة له توبة دمو 5 6 10 ምናምን ወንጀል ማበሻ ነው ወንጀል መሰረጃ ነው ስለዚህ 7 8 ወንጀል ቢሰራ አንድ ተውበት እንትን ይለዋል ያጥበዋል ይሰርዘዋል የሚል አቋም ነው ያላቸው እና تعدد العقوبات ወንጀሎች በመብዛታቸው ቅጣቱን በዛው ልክ እንትን ይላል ለቀዳው ቀዳ ያወጣው ለቀዳው ቀዳ ያወጣ ከፋራ እንዲበቃል ከፋራ ግን ተውባ ነው عقاب ነው ይበቃዋል ነው ለምሳሌ ምን እንላለን አንድ ሰው 10 ሰውን ቢገል አንድ ሰውን ቢገል ያው ብሎ ከገደለ አንዴ ነው የሚገደለው ለምሳሌ ሌላም ላይ ደግሞ ዝሙት የሰራ ሰው ላጤ ሆኖ ዝሙት ሰራ ኢቃማ ሐድ ሳይቆምበት ሁለቴም ሶስቴም ከሆነ ግንኙነት ያደረገው ሁለቴም ሶስቴም አስሬም ቢሆንም አንዴ ነው እንትን የሚባለው ግን አንዴ ተገርፎ መልሶ ተሰራ ደግሞ ሌላ ጉዳይ ነው ቅድም እንዳልነው ማለት ነው አንዴ እንትን አደረገ ከፋራውን ከፈለ ለጊዜ ቢያደርግ መልሶ አሁንም ይኖርበታል እንላለን ማለት ነው تعدد الكفارات
የመጀመሪያው ተክፊር ሳያደርግ በአንድ ተመሳሳይ እንትን ከሆነ ማዕሲያ ከሆነ ተዓዱድ የለውም የሚለው እንደው ለዓቅልም ቀረብ ያለ ነገር ይመስላል። ወንጀል ውስጥ የወንጀል ደረጃው ሚነል ከባኢር ነው ወይስ ሚነል ከባኢር ነው? በጣም ከባድ ነገር ነው። ረመዳን ላይ ያክል እንኳን ይሄ ቀርቶ ሌሎች ነገራቶች እኮ እንኳን እኮ ከባድ ናቸው። ረመዳን ማበል ለዛ እኮ ነው እኮ 60 ቀን እንዲጾም የተባለው ከባድ ነገር እኮ ነው። በጣም ትልቅ ተውበት የሚያስፈልግ ነው። ተውበት ያስፈልገው ወደ አላህ መመለስ ያስፈልገዋል። ሐቂቃ ሻፊዮቹ የሚሉት ነገር አላቸው ደግሞ ተዕዚር አለው ይላሉ። ከዚህም ውጭ ዳኛ የሚወሰነው ቅጣት ደግሞ አለ ይላሉ። ተዕዚር እኛ እንደ አጠቃላይ ፉቃዎች የሚሉት ተዕዚር የሚባለው ነገር ማይራሁ ኢማሙ መስለሓ ነው ብሎ የሚያየው ነው። በማንኛውም ነገር ላይ ተንሲስ ባለመጣበት ቅጣት አለበት ብሎ መረጃ ባለመጣበት ነገራቶች ላይ ሁሉ መስለሓ አለ ካለ ተዕዚር ሊያደርግ ይችላል። ወይም ሐብስንም ማሰርም እስራትም ሊወስን ይችላል ብለን እንላለን። ኸይር ነው ኡስታዝ። እንግዲህ ተመልካቾቻችን ከረመዳን ጋር የተገናኘው ጥያቄ ያው በቂ መልስ አግኝቷል። የመጀመሪያው ኡስታዝ ያስቀምጡት ነገር ረመዳን ውስጥ ይሄን ነገር ማድረግ ሚነል ከባኢር ነው። ከትላልቅ ወንጀል ተውበት ይፈልጋል። በጣም ከትላልቅ ወንጀል ውስጥ ነው የሚገባውና ተውበት ማድረግ ያስፈልጋል። ሁለተኛው ደግሞ ያችን ቀን ቀዳ ማውጣት ያፈጠርክባቸውን በእንደዚህ አይነት መልኩ ያፈጠርክባቸውን ቀናቶች 3 ቀንም 4 ቀንም 5 ቀንም ቢሆን 5 ቀን ከሆነ 5 ቀዳ 4 ቀን ከሆነ 4 ቀዳ አለብህ ማለት ነው። ከዛ ሶስተኛው ደግሞ ከፋራ አለ። ታላቁ መቀጫ የምንለው ከፋራ አለ። ከፋራ ታወጣለህ። ከፋራው ባሪያ ካለችህ ባሪያ ነፃ ታወጣለህ። በአሁን ሰዓት ባሪያ ስለሌለ ኡስታዝ ብዙም እንትን አላሉትም። በተጨባጭ እየኖርን ባለንበት ዓለም የባሪያ ስርዓት ስለሌለ ማለት ነው በአሁን ሰዓት። ለዚህ ሁለተኛው የሚሆነው 2 ወር ተከታታይ መጾም አለብህ። ለሰራሃቸው እነዚህ ሰቶች በአጠቃላይ ተደምረው 5 ቀንም 3 ቀንም 2 ቀንም ቢሆን እና ካላወጣህ ማለት ነው ካላወጣህ በኋላ 2 ወር ጾመህ ከሆነ ሌላውንም 2 ወር ጾማለህ። ካላወጣህ ግን 2 ወር ተከታታይ ጾማለህ። 2 ወር ተከታታይ መጾም ካልቻልክ 60 ምስኪን ማብላት ይጠበቅብሃል። ተውበት ማድረግ ይጠበቅብሃል። ባለቤትህን በተመለከተ እሷም ለዚህ ነገር ተባባሪ በመሆኗ ወንጀለኛ ናት። ነገር ግን ያን ቀን ግን ነፍሰ ጡር ስለሆነችና ስላፈጠረች ያ ቀን ላይ ግን ቀዳ አለባት አይባልም ነው ኡስታዝ። እንትኑ ተኽይር ነው አይደል? ተኽይር ሳይሆን እንትን ነው ግዴታ ነው። ተርቲብ ነው። 60 ባሪያ ነፃ ያወጣል። ከሌለ 2 ወር ይጾማል። የማይችል ከሆነ 60 ምስኪን። ይሄን ካልቻለስ 60 ምስኪን ካልቻለ መከስቦ ቀዳ ይሆንበታል። ያኔ ዚማው ላይ አለበት። ልክ ሲኖር ሲያገኝ ያወጣልን ነው ማለት ነው። ሹክራን ኡስታዝ። ሌላ አሁንም የመጣ ነው ከዚህ በፊት አይተናቸዋል። ግን ያው ሰው ወደፊት እንግዲህ ዩቲዩብ ላይ ገብቶ የኛን ፕሮግራም መከታተል እስከሚለምድ ድረስ ኢንሻአላህ አንዳንድ ጥያቄዎችን ደግመን ልናይ እንችላለን። ያየን ይመስለኛል በግሌ 2 ጥያቄዎች በተለይ የሴት ልጅ ግርዛት እንዴት ነው የሚል ጥያቄ መጥቷል። ብስሚላህ ከዚህ በፊትም አይተናል። በተለይ ይሄ ኢኽታን ባብ ጣሃራ ላይ ነው የሚታየውና እንደ ፍቅህ ኪታቦች ባብ ጣሃራ ነው የመጸዳዳት አይነት ስለሆነ በዛ ውስጥ ባብ ጣሃራ ነው። እንደውም ባብ ጣሃራ መጨረሻ እንትን ሲሉ ሱነን አልፊጥራ በሚል የተፈጥሮ መመሪያዎች የሚል ጥፍርን መቁረጥ፣ ጸጉርን መስተካከል፣ መገረዝ እንዲህ አይነት ነገሮች በዛን ሰዓት ላይ በዛን ባብ ላይ ምዕራፍ ላይ የሚመጡ ናቸው እና መገረዝ እንዳጠቃላይ ያው ሚን ሱነን አልፊጥራ ነው። ለወንድ ከሆነ ግዴታ ዋጅብ ነው። ለሴት በተመለከተ ሱና ነው። የአብዛኛው ዑለማዎች ወይም መክረማ ነው ይላሉ። በሐነፊዮች መክረማ ነው የሚሉት ክብር ነው። ያችን ሰሐቢያ አዕተቅድ ይሄ ኡሙ ዓጢያ ትመስለኛለች። ሰሐቢያ ኢን ካነ ላቡድ ፈአሽሚ ነው ያሉት። እንደው የማይቀር ከሆነ እንኳን አሏት። የማይቀር ከሆነ ማለት አላስፈላጊ ነገር ሊሆን ይችላል ማለታቸው። ፈአሽሚ ያሏት እንደው ከላይ ሸተት ብቻ አድርጊው ምላጩን ወላወላይ የሚል ሸተት ብቻ አድርጊው እንደው ተገርዟል የሚባል ያክል ነገር አድርጊው የሚል ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም የነገሯትና ሐነፊዮች መክረማ ነው የሚሉ አሉ። አንዳንድ ዑለማዎች ወለሲየማ بعض العلماء المعاصرين እንደው ጉዳዩ ዒባዳ ሳይሆን እንደው ባህልም ሊሆን ይችላል እንጂ ዒባዳም አይመስልም የሚል አቋም አላቸው።
ስለዚህ ምንም እንትን የለውም ማለት ነው። በዚህ ውስጥ ነው ምናልባት በዚህ እንትን ውስጥ ነው የሚያልፉት ማለት ነው። ከሄሎ ከሀይድ ጋር የተገናኘ ቁርአን ሀይድ ላይ ሆኜ ቁርአን መቅራት ወይም ዚክር መዘከር ይችላል የሚልም ከዚህ በፊት ይሄን ማይተዋል። ቁርአን መቅራት ሆነ መንካት እንደል ጅምሁር አይቻልም። እንደል ጅምሁር አይቻልም። ማልኪያዎች መቅራቱ ይቻላል መንካት ከሌለ የሚል አቋም አላቸው። በማልኪያው መዝሀብ ሀይድ ላይ ሆነ ይሆናል። ላኪን ግን ይሄም ቢሆን በአሁኑ ጊዜ ለምሳሌ ሙዓሊማ ከሆነች አስተማሪ ከሆነች ወይ ደግሞ ተማሪ ሆና ሙራጃዓ የሚያስፈልጋት ከሆነ ፈተና የሚያስፈልጋት ከሆነ ከዚህ በፊት እንዳየነው እስላማዊ ዩኒቨርሲቲዎች ውስጥ ሴቶች ይማራሉ። ፈተና ጊዜ ነው ሙራጃዓ ማድረግ አለባት። ስለዚህ በእንዲህ አይነት ضرورة ከሆነ ይፈቀዳል የሚሉ ዑለማዎች አሉ። ፊል ሐቂቃ صريح የሆነ ወይም ደግሞ ሐዲሶች መተዋል صحيح صحيح አይደለም የሚል ዑለማዎች መካከል ውዝግብ አሉ። እነዛ የመጡ ሐዲሶች ተጠናክረው ወደ صحيح ደረጃ ይደርሳሉ ብለዋል እንደነሱ አይነቶች ዓሊሞች እና ስለዚህ መቅራት የለባትም መንካትም የለባትም የሚሉ አሉ። ላኪን ግን እንደው አንዱ ራሱን ችሎ አንዱ ሐዲስ صحيح የሆነ በዚህ ላይ የመጣ የለም። መዛሂቦች ዑለማዎች ሰለፎች ግን መንካት የለበትም የሚል የሰለፎች ቀደምት ሰሃቦች ታቢዒዎች የአኢማዎች ራእይ ነው። መንካትም መቅራትም የለባትም የሚል ማለት ነው። በሂፍዟም ቢሆን ማለት ነው። ጠበቅ ይላሉ ሰለፎቹ አይደል በዚህ ጉዳይ ላይ ኸለፎች ላይ ስፔሻሊ ያው ሙዓሲሮቹ ናቸው ትንሽ ያግራሩ ይመስለኛል እንጂ ጉዳዩ ዙሩፍ ሁኔታውን በማየት እንደገና ደግሞ በዚህ ጉዳይ ላይ የመጡ ሐዲሶች ያን ያክል ጠንካራ አይደሉምና አሁን ሁኔታው አስቸጋሪ ነው። የሚያስቸግርበት ሁኔታ አለ። ስለዚህ በጣም ከባድ ሊሆን ይችላል። በጣም ከባድ ነው። አሁን መሸቃለው ነው አልመሸቀቱ ተይዩ ተይሲሩ በሚል አሁን ለምሳሌ ምን ይገጥማል መሰለህ ተማሪ ጃሚዓ እስላማዊ ዩኒቨርሲቲ የሚማሩ ተማሪዎች ቁርአን አደተን መጨረሻ ላይ ነው የሚፈተነው። ቁርአን ፈተናው አደተን ሁሉም ፈተና ከጨረስክ በኋላ ቁርአን ትፈተናለህ። ሸፈዊም ማለት ተሕሪሪም ማለት በጽሁፍም አለ በቃልም እንደ ኢንተርቪውም ነገርም አለ በቃልም ትፈተናለህ። ስለዚህ መጨረሻ ላይ ነው። ለዚህ ወደ ሀገር መመለስም ወይም ደግሞ ሌላው ተማሪ ሲጨርስ እሷ 10 ቀን መጠበቅ ሊኖርባት ነው። ሙራጃዓ ደግሞ እንዳዲስ የሚያስፈልግ ከሆነ 15 ቀን 3 ሳምንት የሚያስፈልግበት አጋጣሚ ይኖራል። ይሄ ضرورة ነው ይፈቀዳል። ሙደሪሳ ከሆነችም ደግሞ ተማሪዎች የሚያስተምራቸው ሊያጡ ነው ሊቋረጡ ነው። ስለዚህ ይፈቀዳል የሚሉ አሉ ዑለማዎች ሙዓሲሮች። ዚክር ችግር የለውም። ቁርአንን بقصد ذكر ብትለው مثلا آية الكرسي ብትቀራ እንደዚህ ያ ቁርአን ነው ዞሮ ዚክር ላይ ምንም ኺላፍ የለውም ለማለት ነው። ቁርአኑም እኮ ቅድም ባየነው ኺላፍ አየነው። ዚክሩ ላይ ምንም ኺላፍ የለውም። ዚክሩ ላይ ኺላፍ የለውም። ዚክሩ ላይ ምንም ኺላፍ የለውም። እንግዲህ ተመልካቾቻችን ለጠይቀችን ጥያቄ ያው በስፋት ከዚህ በፊት አይተናል። እንግዲህ ዩቲዩብ የማየት ልምድ ይኖረን ኢንሻአላህ ወደ ኋላ ተመልሰን ሚንበር ቲቪ ብለን ዩቲዩብ ላይ ብንገባ እናገኛለን። ከዚህ ስራናቸው ፕሮግራሞችን መለስ ብላችሁ ብታዩት ከግርዛት ጋር የተገናኘው እንደዚሁም ደግሞ ከሀይድ ጋር የተገናኘ በስፋት ያወራንበት ሁኔታ አለ። ኡስታዝ ያው ሰለፎች ጋር በዚህ ጉዳይ ላይ ጠበቅ ያለ አቋም አላቸው። ሀይድ ላይ ያለ ሴት ቁርአን መንካት ማንበብ በቃሏም ቢሆን መቅራት የለባትም የሚል ጠንከር ያለ አቋም አላቸው። ኸለፎቹ በተለይ ሙዓሲሮቹ አሁን በዚህ ዘመን ያሉ ዑለማዎች ሐዲሱ ላይ የተወሰነ ሐዲሶች የመጡ ሐዲሶች ቢኖሩም ከሲሐ ደረጃ ጠንካራ አይደሉም የሚል እይታ ስላላቸው እንደዚሁ ደግሞ ተጨባጩ አሁን ያለንበት ተጨባጭ ከዩኒቨርሲቲ የሚማሩ አስተማሪ ልትሆን ትችላለች፣ ተማሪ ልትሆን ትችላለች። እንደዛ ከሆነ ብንፈቅድ የሚል አቅጣጫ አስቀምጠዋል። ዚክር ግን ምንም ችግር የለውም፣ ዚክር መዘከር እንደምትችይ ነው። እንግዲህ ተመልካቾቻችን ባላችሁበት ጠብቁን። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ብስሚላህ ራህማን ራሂም ተመልሰን መጥተናል። ኡስታዝ ከንግድ ጋር የመጡ አንድ ሁለት ጥያቄዎች አሉ። በተለይ ባለፈው ሳምንት ላይ ያየነው የዋጋ ተመንን በተመለከተ የተወሰነ ትንታኔ የሰጠው ነበር እርሶ። በተለይ ይሄ ስለ ንግድ መሰረቶች ስናወራ አንደኛው አድል እንደሚያስፈልግ፣ ሁለተኛው ደግሞ ሁርያ እንደሚያስፈልግ ወይም ነፃነት እንዳለው ነጋዴው የዋጋ ተመን በልዩነት መንግስት ካላወጣ በስተቀር ለመስላሀት አልዓማ ወይም ለአብዛኛው ማህበረሰብ
አስፈላጊ ነው አንገብጋቢ ነው ብሎ በተለያየ ወቅት ላይ ሊያወጣ ይችላል። ካላወጣ በስተቀር የዋጋ ተመን ማውጣት አይቻልም የሚል ተቀምጦ ነበር ስናወራ ማለት ነው። ከዛ ይመስለኛል ከዛ ሐሳብ መውሰድ ይመስለኛል ጫማ ላይ ተመን አውጥቼ ብሸጥስ ለምሳሌ ፊክስድ የሆነ ዋጋ የሚባል ነገር አለ። አንዳንድ ቦታ ላይ አንዳንድ መሸጫ ቦታዎች ሲገባ የልብሱ ዋጋ 800 ብር ነው፣ በቃ ተመን ነው ተቀምጧል። ቀንስም ጨምርም ማለት የለም ከፍሎ መሄድ ነው። ሱፐርማርኬት ላይ ምናምን እንደዚህ ያለ ከዛ ጋር ይገናኛሉ የሚል ጥያቄ ተጠይቋል። ይሄን እንዴት ያዩታል? ቢስሚላህ طبعا ያው ንግድ ላይ ሪዳ ጠረፈይን የግድ ነው አይደለ? ሪዳ ጠረፈይን ማለት ሁለቱ ወገኖች ሻጭና ገዢ ፍቃደኛ ወደው ፈቅደው መሆን የግድ ነው። ስለዚህ እኛ አሁን እንዳጠቃላይ እንደ መመሪያ መውጣቱ ነው እንጂ አንድ ግለሰብ ከዚህ በላይ ከዚህ በታች አልሸጥም ከዚህ በላይ አይሆንም ብሎ ማድረጉ ግለሰቡ ይችላል። እሱ አይደለም ተስዒር ማለት ተስዒር ማለት ወይም ዋጋ መተመን ማለት ይሄ አይደለም የተፈለገው። እንደ መመሪያ እንደ ሀገር ከዚህ በላይ መሸጥ የለበትም ከዚህ በታች መሆን የለበትም የሚለው ጉዳይ ነው። ቀደም ክልክል ነው ያለው ማለት ነው፣ ወይም ባለፈው ክልክል ነው የተባለው እንደዛ ነው። ላኪን ግን አንድ ግለሰብ መሸጫ ይሄ ብቻ ነው ብሎ ማለት ይችላል። ከዚህ ወዳ ምንም ነገር የለኝም ብሎ መናገር ይችላል። ከሱ ጋር ምንም ያገናኝ የለም። ጫማ ላይ ልብስ ላይ የሆነ ነገር ላይ ወይም ድርጅቱ ዋጋው ፊክስድ ነው፣ ድርድር የለም። አንዳንዴም ለድርድርም አለ። አሁን በእኛ በፍቅህ ላይ ይሄ ሙሳዋማ ወይ ሙማከሳ የሚባል ነገር አለ። ሙሳዋማ ማለት ድርድር ማለት ነው። ይሄን ያክል ሸጣል ይላል፣ ይሄን ያክል እንትን ይላል። ሀልፊ ሙሳዋማ አምላ ድርድር አለ የለም ብለህ ማለት ይችላል። እንደውም ነብዩ ሰለላሁ ዐለይሂ ወሰለም በሙሳዋማ መሸጡ በረካ አለው ይላሉ እኮ በድርድር መሸጥ በረካ አለው። እንደው ድርቅ ግን ትርካ ማለቱ እንደዛ አለው። እንደው እንትና እንዳይሆን እንደ ማርካቱ እንዳይሆን እንጂ እንደው ሰማይ ላይ አውርዶ እንትን ማለት ነው 50 ብር የሚሸጠው እቃ 5000 ብሎ ሲያበቃ እንደዛ እንዳይሆን እንጂ ሙሳዋማ ጥሩ ነው በረካ አለው ብሎ ይናገራሉ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ያገራል። ስለዚህ ያንን አያካትትም ለማለት ነው። በዋናነት የምንመለከተው የገዢውንና የሻጩን ስምምነት ነው። ሪዳ ጠረፈይን ከንግድ አርካኖችም የሚካተት ይመስለኛል። ኡሱሱም ውስጥ ያለው እኮ ነው። እዚህ ኡሱስ እንትን ላይ የንግድ የእስላማዊ የንግድ ግብይት ወይም የግብይት ስርዓት መሰረቶች ውስጥ ያለው አንደኛው ሪዳ ጠረፈይን ነው። ሁለቱም ሻጭም ገዥም ፍቃደኛ መሆን አለባቸው የምንለው ለዛ ነው። ያኛም ለመግዛት የኛው ለመሸጥ አስገዳጅ አካል መኖር የለበትም። የግዴታ ይሄን መግዛት አለብህ የግዴታ መሸጥ አለብህ መሆን የለበትም። ሪዳ መኖር አለበት። ከሪዳ ውስጥ ደግሞ ዋጋውን ይሄ ነው ብሎ ግለሰብ የሚሸጥበትን ዋጋ ሙሳዋማ የሌለው ድርድር የሌለው ብሎ መጻፍ ይችላል ነው የምንለው። طبعا من اركان البيوع ነው اركان البيوع ነው ወደፊት ምናየው ነው። ለዚህ ግራ መንገድ መርካቶ የተወሰነ ሰርቻለሁ ድሮ የዛሬ ስንት ዓመት አካባቢ ሰርቻለሁና መርካቶ አካባቢ የተለመደ አሁን ሪዳ ላይ ውዴታ ላይ በተመለከተ ነው ማንሳት የፈለኩት። ለምሳሌ አንዳንድ ካምፓኒዎች ወይ አንዳንድ አስመጪዎች የማይሸጥላቸው እቃ አለ፣ የሚሸጥላቸው እቃ አለ። ለምሳሌ እኔ በነበርኩበት ሰዓት ዱራታ ባትሪ ድንጋይ ይሁን ትዝ አይለኝም ብቻ እንደዚህ የሆኑ እቃዎች ነበሩና እነዛ እቃዎች ይፈልጋሉ። ነጋዴው የመርካቶ ነጋዴ ይፈልጋቸዋል። ለምን ይፈልጋቸዋል? የክፍለ ሀገር ነጋዴ ስለሚፈልጋቸው ይፈልጋቸዋል። ያ ካምፓኒ ደግሞ የማይሸጥለት እቃ ይኖራል። ስለዚህ ያን እቃ 10 ለምሳሌ ዱራታ ባትሪ ድንጋይ ነው እንበልና 10 ዱራታ ባትሪ ድንጋይ ሲገዛ 10 ጆልጁስ ውሰድ ሊለው ይችላል። ጆልጁሱ የማይፈለግ ከሆነ ወይ ሌላ የማይፈለግ ብስኩት ካለ 10 ካርቶን ጭማሪ ውሰድ ይለዋል። ያን ማትወስድ ከሆነ ይሄን አልሸጥልህም ይለዋል። ያ እቃ አይሄድም። ያመጣና ሱቅ ነው የሚደረድሩት ነጋዴዎቹ ማለት ነው። ያኛው ግን ይፈልጋል እና ይሄ ሪዳ ጠረፈይን የምንለው የሁለቱ ወገኖች ስምምነት ወይ መውደድ ስንል አሁን እዚህ ጋር ወደው ነው የምንለው ተገደው ነው የምንለው ኡስታዝ? ይሄ ውዴታ ነው የምትለው። ውዴታ ነው የሚባለው ለምን መሰለህ? ባይፈልግ መግዛቱን ጭራሹን መተው ይችላል። ባይፈልግ መግዛት ማንም ያስገድድ። አሁን ኢክራህ ወይም ኢጅባር የምንለው ምንም ከአማራጭ የሌለው ለምሳሌ አስገድዶ ቼክ ላይ ያስፈረመው አስገድዶ የሽያጩ ላይ ያስፈረመው በግድ ማለት ነው። ዋጠው ውሰደው ሲባል እንደዚህ አይነት ነገር አለ። እንደዚህ አይነት የሚያጋጥምበት ጊዜ
ያ አግባብነት የለውም ነው የምንለው። ይሄ ግን መተው ይችላል ቢፈልግ መተው ይችላል። ያን ዕቃ ስለፈለገው ነው የሚሸጥለት ዕቃ አለ ከዛ ውስጥ ያዋጣው ዙሮ አክቹአሊ። ስለዚህ ይሄ ደግሞ የራሱ ፍላጎት የንግድ ሲስተም ነው እንነው የራሱ ፍላጎት ነው። خير በስፋት ነው ያለው ኢንሻአላህ። ወደፊት ሪዳ ጠረፈይን የሚለው ማስገደድ ምን ማለት ነው የሚለው እናያቸዋለን ኢንሻአላህ። ሌላ የመጣ ጥያቄ ነው አሁንም ከተመልካች በስጦታ መልክ የተሰጠኝን ዕቃ መሸጥ እችላለሁ ወይ? ሰው ሀዲያ ብሎ ሲሰጠኝ ያን ዕቃ መሸጥ እችላለሁ? ሀዲያ አንደኛው ጥሩቅ ተመሉክ ነው እኛ የምንለው። ኪታቡል ሀዲየቲ የሚባል አለ፣ ሂባ የሚባል ነገር አለና ሂባ ስጦታ አንድ ራሱን የቻለ ምዕራፍ ነው በፍቅህ ላይ። ልክ ሽያጭ እንደምንለው አንድ ሰው ንብረትን የንብረት ባለቤት ከሚሆንባቸው መንገዶች ውስጥ አንደኛው ስጦታ ነው እና ስለዚህ ስጦታ ምንድነው ማን መሆን አለበት የሚለው እንትን አለው የራሱ ضوابط ሽሩጦች አሉት ማለት ነው። እና ሰው የተሰጠውን ሰው ልክ እንደገዛው ነገር ነውና ተመሉክ አድርጎታል፣ ባለቤት ሆኗል፣ መሸጥ ይችላል፣ ተሰሩፍ ማድረግ ይችላል በሸጠው ነገር ላይ በተሰጠው ነገር ላይ በተሰጠው በወሰደው የራሱ ንብረት ሆኗል። ላኪን ግን አንዳንድ ዑለማዎች እንደው ከረሃ ነው ምናልባት ሰውየው ለመሐባ ተሃደው ተሐቡ ብለዋልና ስጦታ ተሰጣጡ ትዋደዳላችሁ፣ ውደታችሁን መካከላችሁ ያለው ውደታ ይጨምራል ብለዋልና ያ ለውደታ ነው የተሰጠውና ለውደታውን ቂማ ማሳጣት እንዳይሆንበት የዛኛውን ውደታ ቂማ ማሳጣት ነው خلاف الاولى ወይም ደግሞ ከራተ ተንዚል ሊሆን ይችላል የሚሉ ዑለማዎች አሉ። ግን ይፈቀዳል። ኖርማል ይሄ ፍቅርን በመካከላቸው ለመጨመር ብሎ የተደረገ ስጦታ ከሆነ ባይሸጠው ይመረጣል ልንል እንችላለን ነው። ሰው ስጦታ ከሰጠ በኋላ መነንደብ ይችላል፣ አይቅርብኝ አምጣ ሊል ይችላል። እንደ الحنفيه ይቻላል። እንደ الحنفيه ኦኬ። الشافعيዎች አይቻልም ይላሉ። بعد القبض አይቻልም ይላሉ። بعد القبض قبل القبض ይቻላል الحنفيዎች። እንግዲህ ለወላጅና ልጅና ወላጅ መካከል ያለ ካልሆነ በስተቀር ምናምን የሚሉት ነገር አላቸው። አንተው ማሉከ ሊአቢከ ተብሏልና እሱ ለአባቱ ከሰጠው ግን ማፍረስ አይችልም፣ ለአባቱ ካልሆነ ግን ይቻላል ብለዋል። የሆነ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ስጦታ ሰጥቶ በስጦታው የተመለሰ ልክ ቱኪያውን መልሶ እንደ መጠቀም ማለት ነው። ቱኪያውን መጠቀም ማለት ነው። አክብሎ ያወጣውን መልሶ እንደገና ማስገባት ማለት ነው። እንደዛ እንደ ውሻ ማለት ነው። ለዚህ አለመቻሉ ነው የሚያሳየው። ሐነፊዎች እንዲህ አይነቶች ሰሪሕ في التحريم አይደሉም ነው። ተሕሪምነትና ከራህነትን ያመላክታሉ። ብዙ ነገሮች አሏቸው እንግዲህ ሐነፊዎች ተሕሪምን አያመላክቱም ብለው ከሚሉት ምሳሌ ባባኒ ካለ እንዲህ አይነቶች እንትኑ ይሄ المحلل المحلل له لا لعن الله المحلل المحلل له لعنانه واللعنة لا يدل على التحريم، قد يدل على الكراهة. مثلا التغوط أو البول في الشوارع كراهة، والنبي صلى الله عليه وسلم قال اتقوا اللاعنين، كراهة تحريم እንደው በቀላሉ ተሕሪምን حرام ማለት ከባድ ነው ብለው ያስባሉና በዚህ እይታው እነሱ ችግር የለበትም ማል ከራሃ ብለው ያስባሉ። قبل القبض وبعد القبض ሌሎች ደግሞ እንደ ሻፊዒዎች ተሕሪም ነው። بعد القبض የራስ ነው ባለቤት ሆኗል። አሁን ተመልክ ካልንቀድም ተመልክ ነው ይሄ ነገር ባለቤት ሆኗል። መሸጥ መለወጥ ይችላል ማለት ነው። ይሄ ሰው ባለቤት ሆኗል። ከነ ባለቤት የሆነው ነገር መልሶ ደግሞ ማፍረስ አይጋጭም በራሱ። እኔ የኔ ንብረት ሆኗል እኮ ኡስታዝ ባለቤቱኝ ያለው እኔ እንዳቅለ ካደረገው ወደ ቦታው ከወሰደው ተጨመረበት ታጎደለው ይሄ አበቃ ተሰሩፍ አድርጎበታል አይቻልም ነው። ተሰሩፍ ካደረገው አለበት ቦታ ላይ እዛ ቦታ ላይ ከሆነ بعد القبض ቢሆን መልስልኝ ማለት ነው። ስለዚህ ለሚስቱ የሰጣትን ወርቅ ለሚስቱ የገዛላትን ልብስ ልንለው አሁን እኮ እዚህ ጋር በስጦታ መልክ ፍቅር ለመጨመር ሰጧት ሲፋቱ አምጪ ይላት ማለት ነው። ሱማ ተጠቀመዋለች እኮ ተጠቀመዋለች። እንደገና ደግሞ ይሄ ወደ ዑርፍ ይመለሳል። ዑርፉን እንመለከታለን። ዑርፉን እንመለሳለን። የሚያስቸግርበት ሁኔታ አለ። ይሄ ራሱ አንዳንድ ጊዜ
ለምሳሌ ቀለበት ያስሩና ቀለበት ላይ ሰጥቶ ልብስ አድርጓል፣ ጫማ ገዝቷል፣ ቀለበት ገዝቷል። ከዛ ጋብቻው ሳይሳካ ቀርቶ ፈረሰ። እንዴት ይሻላል የሚል هل هو من ضمن الهدية ነው ስጦታ ነው ወይስ የመህሩ አካል ነው? የመህሩ አካል ነው ብሎ ያሰቡ ሰዎች መመለስ አለበት። ልክ መህሩ እንደሚመለሰው መህሩ እንደሚመለስ አለበት። قبل الدخول ከሆነ መመለስ አለበትና አይ አይደለም ሀዲያ ነው አብቅቷል ተሰርፍ አድርጋለች እሷ ዘንድ ይቀራል። ወደ ዑርፉ እንመልሰዋለን። የአካባቢ ማህበረሰብ ልምዳቸውን ባህላቸውን እንመለከታለን ማለት ነው። ስጦታ ላይ ኢንሻአላህ በስፋት እናየዋለን። ሌላኛው ከተመልካች የመጣ ጥያቄ ሐራም ያለበት ቦታ ላይ ስራ መስራት ይፈቀዳል ወይ? ሐራም ያለበት ለምሳሌ ኸምር ቤት ተቀጥሮ መስራት ሊሆን ይችላል። አይቻልም ነው እኛ የምንለው። ኸምር ቤት፣ ግሮሰሪ ቤት፣ ኸምር የሚጠጣበት ቤት በምንም መንገድ ቢሆን ተቀጥሮ መስራት አይፈቀድም ነው የምንለው። ስለዚህ ከስበል ሐላል ይፈልግ ወንድማችን። ስለዚህ ሐራም ያለበት ቦታ ላይ ተቀጥሮ መስራት አይፈቀድም። አሁን ኡስታዝ አሁን ያለንበት ተጨባጭ አናኗራችን አሁን ለምሳሌ እኛ የምንኖርበት ሀገር በእስላማዊ ስርዓተ መንግስት ወይም በእስላማዊ መንግስት የምትተዳደር ሀገር አይደለችም። ወይም የኛን ሀገር እንተው በስደት ሰዎች የተለያየ ሀገር ይሄዳሉ። አሜሪካ ይሄዳሉ፣ ዩሮፕ ይሄዳሉ። ለዚህ የሰው ሀገር እየኖሩ ነው ሂደው። አሁን አሜሪካ ሀገር የሚኖር ሰው አስተናጋጅነት ስራ መስራት የለበትም ልንል ነው ወይስ ከሀገሩ ከተጨባጭ የምናያቸው ነገሮች የሉ? ዋቅያችን አንመለከትም በዚህ ጉዳይ ላይ ኡስታዝ? አይ አጥፊ እንዳታደርገኝ ያው ጉዳዩ አጥፊ የለም ማለት እንደዛ ስለማይሆን አላህ ሌላ ከስብ ይሰጠዋል ነው የምንለው። በዚህ ጉዳይ ላይ እኛ እንደ ተጨባጫችንን መቀየር ሁሉ ጊዜ እንደ ተጨባጫችን መቀየር የለብንም። ተጨባጫችንን መቀየርም እኮ አንደኛው ግዴታችን ነው አይደል? ተጨባጩን ለመቀየር መስራት አለብን እንጂ ዝም ብለን ተጨባጩ ይሄ ነው ብለን ወደ ተጨባጩ የምትቀየር ከሆነ በቃ እንደ ስስት ነው የምትሆነው። ነገ ጧት ደግሞ ሌላ ተጨባጭ ሲያጋጥምህ ሌላ ነገር ትቀይራለህ። ግን አንተ ተጨባጭህን ወደ ራስ ቀይረኸው ከአንተ ጋር የሚጣጣ የሚስማማ የማድረግ ግዴታ አለብህ ነው የምንለው እንጂ ከስበል ሐላል ዋስዕ ነው። በአሁኑ በዘመኑ ጊዜ እንደውም እኔ እንደዛ ነው። ከስበል ሐላል በጣም ሰፊ ነው በሩ፣ መንገዶች በጣም ሰፊዎች ናቸው። ስለዚህ ተመልካቾቻችን እንግዲህ እየሰማህን ነው ብለን ተስፋ እናደርጋለን። የሐላል ስራ ያለበትን ቦታ ወጣህ ፈልግ፣ ሐራም ቦታ ላይ መስራት የለብህም ብለው ኡስታዝ አስቀምጠዋል። ሌላኛው ጥያቄ አሁንም የመጣው የድለላ ይፈቀዳል በእስልምና? አዎ ድለላ ሰምሰራ ይፈቀዳል ነው የምንለው። ያው እንደማንኛውም ከስብ አይነት ነው። እንደማንኛውም ከስብ እንደመሆኑ መጠን ፈላጊና ተፈላጊን ማገናኘት ነው እና ከስብ እንደመሆኑ መጠን የሚከለከሉ ነገራቶች ይኖሩታል። ልክ ንግድ ላይ መሸጥና መግዛት እንደምንለው የሚከለከሉ ነገራቶች ይኖሩታል፣ የሚፈቀዱ ደግሞ እንትኖች ይኖሩታል። ስለዚህ እንዳጠቃላይ ግን ድለላ የሚለው ነገር ሐላል ነው ነው የምንለው። ሰምሰራ ሐላል ነው ወይም ይሄ የፈላጊና ተፈላጊን ማገናኘት ስራው ምንም ችግር የለበትም። ውስጡ ላይ ያሉ ማህድራቶች ሊኖሩ ይችላሉ እንደ ማንኛውም የከስብ አይነት ማለት ነው። ለምሳሌ ግለሰቡ ላይ ሲምሳር ወይም የደላላ ጥቅም እንዳለበት ሳያሳስብ ዝም ብሎ ሸውዶ መውሰድ፣ መብላት፣ ባለ ንብረት መስሎ ቀርቦ ሻጭ ሆኖ እሱ ራሱ እንደገና ሰውየው ላይ የዋጋ ፈርቅ መያዝ፣ ይሄ ሌላ ጉዳይ ነው የሚሆነው። ምን አይነት ነው ድለላ የሚሆነው? እያንዳንዱ ጥያቄ ብንመጣበት ይሻላል እንጂ እንዳጠቃላይ ግን ድለላ ይፈቀዳል ነው የምለው። ፈላጊና ተፈላጊ ማገናኘት፣ በዚህ ላይ ደግሞ ጥቅም ማግኘት ከሁለታቸውም ይሁን ከአንደኛውም በኩል ይሁን ይቻላል። ስለዚህ በጥቅሉ ድለላ ይፈቀዳል። ነገር ግን ልክ እንደማንኛውም ንግድ ይፈቀዳል ስንል እንደሚቀመጡ ደዋቢጦች እንደሚቀመጡ ህጎች ድለላ ላይ ያሉ የተቀመጡ መለኪያዎች አሉት። እነዛ መለኪያ የሚያሟላ ከሆነ ይፈቀዳል። ውስጡ ሐራም ካለበት ገሽ ካለበት ወይም ማታለል ማጭበርበር ካለበት አይፈቀድም ነው የምንለው። ልክ እንደማንኛውም ንግድ እንደማንኛውም ነው። ሴት ልጅ ለትምህርት መውጣት፣ ቤተሰቧን ለመዘየር መውጣት፣ ለንግድ ሱቅ ከፍታ ለመነገድ መውጣት አቶ ባል ሳይፈቅዱ
ትችላለች ወይ ባለቤቴ ባይፈቅድልኝ ይፈቀድልኛል እንዴት ነው ሁክሙ አይ ማን ነው ለትምህርት መፍቀድ ያለበት መከልከል የለበትም እሱ لا تمنعوا إماء الله مساجد الله ብለዋል النبي صلى الله عليه وسلم መስጂድ እኮ ግዴታ ሰላት መስገጃ ብቻ አይደለም መማሪያም ጭምር ነው መማሪያም ጭምር ነውና ያው መድረሳም ነው ስለዚህ የመሰልጠኛ ተቋም ነው ስለዚህ ይቻላል መከልከል የለበትም ነው طبعا من باب حسن العشره እሱን መጠየቅ ማስፈቀዱ ጥሩ ነገር ነው لكن ግን የንግዱ ጉዳይ ደግሞ ይሄ የሥራው ጉዳይ ለብቻ ነው እሱ ይለያያሉ እሱ የንግዱ ጉዳይ ምክንያቱም ይሄኛው ራሷን ችላ ማንኖራ እሷን የሚያስተዳድራት ከሆነ ከስብም ማን ወጭ የሚያሟላ ከሆነ ሙሉ ማስተዳደር የሱ ግዴታ ስለሆነ ወጣ ለመከሰብ አትገደድም አንዲትም ነገር የሚጎላት ነገር የማሟላት ግዴታ ነው الرجال قوامون على النساء ኃላፊው እሱ ነው ቀይሙ እሱ ነው ማስተዳደር ያለበት እሱ ነው ሙሉ ወጪዋን መቻል ያለበት እሱ ነው የሷንም የልጆቿንም ወይም የቤተሰቡ ሙሉ መምራት ማስተዳደር ያለበት እሱ ነው ስለዚህ መከሰብ ጉዳይ ላይ አትወጭም ቢል ይችላል ይላሉ ዑለማዎች ላኪን ግን ስታገባ ምን መስፈርት አርጋ ከሆነ ከስባለሁኝ ለምሳሌ እንግዲህ ሰራተኛ ናት ወይ የድርጅት ቅጥረኛ ናት ስራ አለኝ ከስባለሁኝ እየከሰብኩ ስራ ወጣለሁኝ የምትል ከሆነ መስፈርት አስቀምጣበት ከሆነ ሊከለክላት አይችልም እንላለን ላኪን ግን ታዕሊም ላይ መከልከል አይቻልም ታዕሊም ላይ መከልከል አይችልም ሆኖም ስራም ላይ የሆኑ አሁን የንግድ ነገር ላይ ነው እንጂ እንደዛ የምንለው ሌላ ስራ ላይ ለምሳሌ ሙያ ዘርፍ ሊሆን ይችላል ለምሳሌ ሐኪም ዶክተር ልትሆን ትችላለች ሴት ዶክተር ያስፈልጋቸዋል ስለዚህ እነሱ ቤት ተቀመጡ ብለህ ካስቀመጥካቸው ማህበረሰቡ ነው የሚጎዳው እዚህ ላይ መከልከል አይችልም እሱ ማን ያከማቸው ሴቶችን እሷን በነፍስ ወከፍ የምትፈልግበት ስራ ከሆነ እንደ ማህበረሰብ بالضبط መከልከል አይፈቀድለትም ነው የምንለው ስለዚህ መማሩም ላይ መከልከል አይችልም ብለን ነው የምናስበው እዚህ አሁን አንዳንድ ጊዜ የምታየው ነገር አለ ትምህርት ቤት አትሄጂ اختلاط አለ ምን አለ ብለህ አሁን ባለው ተጨባጭ ማለት ነው ከትምህርት ቤት ከዩኒቨርሲቲ አስቀራሃት አይደል ወይም ደግሞ ዩኒቨርሲቲ አትሄድም እዛ ሀገር ላይ ሄዳ ምናምን ነገር ልትል ነው في النهاية زهم مركاتهم توتش ብዙ ነገር ማድረግ ይችላልች አላህን ማትፈራና ተርቢያው ችግር ካለበት ማለት ነው ሆኖም ግን ነገ ጧት እሷ ሐኪም በስትሄድ ትልቅ አደጋ ላይ ነው የምትወርቀው ወንድ ፊት ከምትቀርብ እህቶችህ እናቶችህ አክስቶችህ ሴት ልጆችህ ሴት ቢያከማቸው ይሻላል ወይስ ወንድ ቢያከማቸው ይሻላል ሴት ቢያከማቸው ይሻላል ስለዚህ አንተ ደግሞ ከትምህርት ቤት አስቀርታቸዋል አልተማሩ ሴት ዶክተር አላፈራም ተናቁድ ነው ሊሆን አይችልም በሴት ታከም ይላል ሴት እንዳትማር አድርጋል እንዴት ሊሆን ይችላል ይጋጫል አይሆንም የእይታ ኸለል ነው ኡስታዝ ነገሮችን በስፋት አለማየት እንደው ከዚህችው ነገር ምን እንደሚባለው ነው ወይስ ከጀርባው አሴር አለበት እኔ የሁሉም ቅይጥ ነው አንዳንድ ጊዜ እስልምና ጥላቶችም በሌላ መንገድ በተግባር ሊገፉም ይችላሉ በህግ በማውጣት ነው ማለት በቃ አስተዳደር በመሆን ርዕሰ መምህር ማንስ ዩኒቨርሲቲ ፕሬዝዳንት ናም በመሆን ብዙ ነገሮች አሉ ተምረህ አንተ እዛ ቦታ ላይ ካልሆንክ ያን ቦታ ካል ያስከው ስለዚህ ወደ ኋላ ባፈገፈቅ ቁጥር ሁሉ ወደ ጉርጓድ ወደ ጉሬ እየገባህ ነው የምትወጣው ወደ ጉርጓድ እየገባህ ነው የምትመለሰው እና አያበቃልህም ደግሞ ያ የቁልቁለት ጉዞ መደበቅ ነው ወደ ኋላ የቁልቁለት ጉዞ ደግሞ አያበቃም القعر በጣም ሰፊ ነው ወደ ታች እየወረድክ ነው የምትሄደው ስለዚህ መፍትሄው ሊሆን የሚችለው ፊት ለፊት መጣት ያፍጠህ ያለውን ችግርን ለመፍታት መሞከር ለሚቀጥለው ጊዜ የተሻለ ድል ማመቻቸት የተሻለ ሁኔታ መፍጠር ነው የሚገባ እንጂ ወደ ኋላ ሸይር ቤተሰቦቿ ሶስተኛው ጥያቄ እሱ ነው ይቻላል እሱ ችግር የለውም የዑለማዎች መካከል የሆነ ኺላፍ ነገሮች አሉ ኺላፍ ነገራቶች አሉ ያለ ቤተሰብ ፍቃድ ያለ እሱ ፍቃድ እንትን ማለት የለባትም ግን ሁላቸውም ላይ ጁዛን የምናአሃ ነው ሊከለከላት አይፈቀድም ነው ምንለው
ሊከለክላት አይፈቀድም ሊከለክላት አይገባውም ታስፈቅደው ግን ሊከለክላት አይገባውም ኸይር ነው እንግዲህ ተመልካቾቻችን ያው ኡስታዝ መጨረሻ ላይ የመለሱት መልስ በስፋት የሚታይ ነገር ነው ስፔሻሊ ኪታቡ ኒካህ ላይ በስፋት ከምናያቸው ነገሮች የባል ሐቅ ምንድነው የሚስት ሐቅ ምንድነው ነው ግን ከዛሬው ፕሮግራማችን ጋር የሚሄደው ንግድን በተመለከተ መፍቀድ መከልከል ይችላል ወይ ቤተሰቦቿ መዘየር መከልከል ይችላል ወይ እንደዚህ ትምህርት አትማሪ ብሎ መከልከል ይችላል የሚል ኡስታዝ በስፋት አብራርተውታል ትምህርት መከልከል አይችልም ቤተሰቦቿ መዘየር መከልከል አይችልም ንግድ ላይ ግን ሸርጥ አርጋ ከገባች ቅድሚያ እኔ ነግዳለሁ እኔ እሰራለሁ ብላ ከገባች ግን መከልከል አይችልም ሸርጥ ሳታረግ ከገባች ግን እሱ ሙሉ ለሙሉ ቀለቧን የሚሸፍንላት ከሆነ ሙሉ ለሙሉ የሚያስፈልጋትን ነገር የሚያሟላ ከሆነ መከልከል የሚችልበት ሁኔታዎች አሉ እንደዛም ሆኖ ለምሳሌ ዶክተር ሁና በጣም ለማህበረሰቡ አስፈላጊ የሆነ ትምህርት የተማረችና የግድ መውጣት ካለባት ለማህበረሰቡ ጥቅም ሲባል መከልከል አስችልም እንላለን ብለዋል ኡስታዝ በስፋት የሚታይ ነገር ነው ኢንሻአላህ ባላችሁበት ጠብቁን ተመልሰን እንመጣለን ቢስሚላሂር ረህማኒር ረሂም ተመልሰን መጥተናል ኡስታዝ የቡዩ አይነቶች ወይንም የግብይት አይነቶች የምንላቸው ምን ምንድን ናቸው ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ እንግዲህ ይሄ እንትኑ ቡዩዕ ላይ ቀደም ወይም ከዚህ በፊት እንዳነሳ ነው ቡዩዕ ላይ የመጡ ቁርአንና ሐዲስ መረጃዎች ጥቅል ናቸው ብለናል እንደው ዘመን የሚያፈራቸው የግብይት አይነቶች አዳዲስ የግብይት አይነቶች ሊፈጠሩ ይችላሉ አይደል ሊፈጠሩ ይችላሉ ስለዚህ ግን ኢጣሩ ግን ማዕቀፉ ፍሬሙ ግን እነዚህ ነገሮች ናቸው አሁን የምንጠቅሳቸው ነገሮች ናቸው ማለት እንችላለን አንደኛው ሐለን ቢሐልን ይባላል ወይም እጅ በእጅ ማለት ነው እጅ በእጅ ብሩንም እጅ በእጅ ይሰጣል እቃውንም እጅ በእጅ ይሰጣል እንግዲህ ይሄ ንስቢ ነው አንጻራዊ ነው ለምሳሌ ቼክ መስጠት እጅ በእጅ ነው ብለን እናስበው በሞባይል ባንኪንግ የሆነ ነገር መላክ እጅ በእጅ ነው ብለን እናስበው እቃውን ማስረከብ ማለት ደግሞ መውጫ ለምሳሌ መጋዘን ከሆነ መውጫ ጽፎለት ከሆነ እንደመረከብ ያከል ነው ብለን ነው የምናስበው ወይ በመኪና ላይ ተጭኖ መኪና እያመጣም ከሆነ እንደዛ ነው ብለን እናስባለን ስለዚህ ቪዛ ካርድም ቢሆን እንደዛው ነው ይሄ እጅ በእጅ የሚለው ውስጥ ይገባል ነው ስለዚህ እጅ በእጅ ነው የሚለው እጅ በእጅ የሚለው ንስቢ ነው አንጻራዊ ነው ዑርፉንም እናያለን ዑርፉንም እናያለን አንደኛው ይሄ ነው ሁለተኛው ገንዘቡን ቅድሚያ ማን ነው እቃውን ቅድሚያ ይሰጣል ሙአጀለን ቢሐሊን ነው አሁን ሙአጀል የሆነ ነገር አለ እዚህ ግለሰቡ እቃውን ሰጥቶታል ግን ብሩ እንደው በዱቤ ምንለው አለ ይሄ ይፈቀዳል ምን ችግር የለውም ማለት ነው ብሩን በዱቤ በአንድ ጊዜ የሚከፈል ይሆናል በየወሩ ቀስ በቀስ ክፍያ ሊሆን ይችላል በአመት ሊሆን ይችላል እንግዲህ ወይ ደግሞ በአንድ ጊዜ የሚከፈል ሊሆን ይችላል ምንም ችግር የለበትም በዩ ሙአጀል እዚህ ያለ በእጅ ላይ ያለን በሙአጀል መሸጥ ማለት ነው ገንዘቡ ደግሞ ወደፊት የሚመጣ እንለዋለን ማለት ነው እንግዲህ ሶስተኛው አይነት ደግሞ ገንዘቡ አሁን ይከፈላል እቃው ደግሞ ወደፊት ይመጣል ይሄ ሰለም የምንለው ማለት ነው ሰለም ነው ወይም ሰለም ይባላል ለምሳሌ አሁን ይሄ ነገር በግብርናው ላይ በጣም የሚያስፈልግ ነገር ነው ግብርና ዘርፍ ላይ በጣም የሚያስፈልግ ነገር ነው ለምሳሌ ገበሬው በክረምት ሰዓት ላይ ዘሪያ መግዣ ብር ሊያጣ ይችላል ማዳበሪያ መግዣ ሊያጣ ይችላል እንደው ምሳሌ ማለት ነው እንጂ ማንኛውም ነገር ይፈቀዳል ምሳሌ ነው እና እንደዚህ በዛ ሰዓት ላይ ምን ይፈልጋል ይሄን አክል ኩንታል ጤፍ ሰጣለሁኝ ሽጨልሃለሁኝ ብር ስጠኝ ነው ይሄኛውም ደግሞ በርካሽ ዋጋ ነው የሚያገኘው ምሳሌ ጤፍን 3000 ብር ሊሆን ይችላል አሁን የሚስማማው
መሀር ላይ ግን ጤፉ 3400 350 5000 ሊሆን ይችላል ማለት ነው። ሊጨምርም ሊቀንስም ይችላል ማለት في طبعة الحال قندو أبزهني ويت هالساوي متدرجوا هي ريجع مرال تقول متأسف واقعون كان سعره سيابا كاي متدرجنا بونا نجاري بليهون يشلال بونا جبرين يهون يشلال سلازين لبونا ومياسفل لجون يا جبر الناس راوش المسرات قديم ياسك قديمه برليك قبلበት ይችላል ስለዚህ በተባለበት ሰዓት በተባለበት ጊዜ መህር ላይ እህሉን ይሰጣዋል ቡናውን ይሰጣዋል ብሩን አስቀድሞ ገበሬው ሊቀበል ይችላል ይሄ ሰለም እንለዋለን ማለት ነው ግብርናው ዘርፍ ላይ በብዛት ሊሰራበት የሚችል ነገር ነው ወይም ደግሞ እንትኑም እንደዛው ላይ ሐነፊያዎች استثناءን ለየት ያደርጉታል ሰለም ነው ግን ከእስትስናው ትንሽ ለየት ይላል استثناء ማለት ነው ኢንዱስትሪ ላይ ፋብሪካዎች ላይ ነው ለምሳሌ የሆነ የናክል ቃ ታመርትልኛለህ የናክል ማን ነው ደርዘን ቃ ታመርትልኛለህ ከዚህ ወር በኋላ ቃውን ታስረክበኛለህ ሊለው ይችላል እሱ ይፈቀዳል ነው ችግር የለም ከሰላም ጋር ባይሆን የሚለየው አንድ ነገር ነው እሱም እንትኑ ላይ ሰላም ላይ ቅድሚያ ብሩ መክፈል ይቻላል ይሄኛው መክፈልም አለ መክፈልም ይቻላል استثناء አቅደል استثناء ማለት ነው من الصنعه وهي الحرفه ሙያ ማለት ነው ለምሳሌ ልብስ ሰፊ ሊሆን ይችላል እኮ ግን ልብስ ሰፊው ዘንድ ጣቃውም ከሱ ነው ሊሆን ይችላል ጣቃውም ከሱ ብትኑም ቃሱ ነው አስለክተህ ስታበቃ ብርም አልሰጣም ከዚህ ቀን በኋላ ነው ቶሎ ይሄ ይቻላል ወይም ደግሞ ቀድመህም ክፍያው ልከፍልም ትችላለህ ወይም ቀብዲም ልታሲዝም ትችላለህ ዑርቡን ማለት ነው ዑርቡን ይሉታል በፍቅህ ላይ ቀብዲ ማለት ነው ልታሲዝ ትችላለህ እንዲህ አይነቶቹ የተፈቀዱ ናቸው እንላለን ሌላኛው ግን የማይፈቀደው እንትን አለ የማይፈቀደው በት አጋጣሚ ሊኖር ይችላል ይሄ እንትኑም ዘግይቶ እቃውን ብሩም ደይን በደይን መሸጥ ደይን በደይን ማለት ነው ዱቤን በዱቤ ዱቤን በዱቤ ማለት ነው ዱቤን በዱቤ መሸጥ አይቻልም እቃውም ገና ወደፊት ነው ለምሳሌ ከቻይና ሳመጣ ይለዋል እና ደግሞ ይሄኛውም ደግሞ ብሩንም አስቀድሞ አልከፈለው ገና ብሩንም ደግሞ እንትን አለ ወደፊት ነው እሱም የተከለከለ ነው ሪባ ስላለበት ነው ሪባ ነሳ ይሏልበታ ደይን በደይን መሸጥ ግን አይፈቀድም እንዳለ ሌሎችም እንደሱ አንዳንድ እንትኖች አሉ በአልጋራር ምንለው አለ በአል ነጅ አየር ባየር ላይ ያው ሁሉ ላይ አየር ባየር ላይ አይደለም የሚፈቀድበት ሁኔታዎች አሉ በአይ ነጅ ምንለው አለ ማስበላት ነው ወይስ ማስቦጨቅ ነው የሚባለው እናንተ መርካቶ ነው ያ አንድ ሰው የማይገዛውን እቃ ሄዶ ሲያበቃ አንተ ያናገር ያ አዋዶለት ማስቦጨቃው እና ይሄን አክል ብር ግዛ ይለዋል ሊገዛው እኮ አይደለም ጉዳዩ እቃውን ሊገዛው አይደለም አሁን ብሩ አዋዶ ይላል እንትን በቃ አንተ ያናገርከው ይያለ ብድግ አድርጎ ሲያበቃ 1200 ብር ይያለ አንተን ለዛኛው ስንት ነው ይሄ ስል 500 ይለዋል 1400 አትሸጠውም ይለዋል ቶሎ አንተ ሊያመልጠኝ ነው ብለህ 1200 ልከፍለው ነገሩ እንደዛ አይደለም ሊገዛው ከሆነ እኮ ችግር የለውም እንደዛ ከሆነ ችግር እነዚህ መሳሰሉ አሉ የተከለከሉ የተፈቀዱ የቡዕ አይነቶች አሉ ኡስታዝ አሁን እዚህ ጋር ስንመለከት እጅ በእጅ እንደሚፈቀድ ነግረውናል የግብይት አይነቶች መካከል አንዱ እጅ በእጅ ነው ብለውናል ማለት እቃውን ሰጠዋለሁ ብር ከፍለዋለሁ እቃዬን እረከባለሁ ነው ሁለተኛ ደግሞ ሙአጀል የሆነ እሱ እቃውን ወደፊት ያመጣል እኔ ገንዘቡን አሁን ሰጠዋለሁ ወይንም በተቃራኒ ደግሞ እሱ እቃውን ይሰጠኛል እኔ ገንዘቡን ሰጠዋለሁ እንደዚህ አይነት ነገር እንደሚፈቀድ አስቀምጧል አሁን ዘመን ካመጣቸው ነገሮች የቴሌብር የሚባል ነገር ወይ የቴሌብር ሳይሆን ምንድነው የስልክ ካርድ መበደር ከቴሌ 100 ብር እበደራለሁ የ100 ብር አገልግሎት ማለት ነው ብሩን ወደፊት ነው የምከፍለውና እዛ ላይ እሱ የሚጨምራት ወይ የሚቀንስብኝ ነገር ይኖር ነው ስለዚህ 100 ብር ካርድ ከሆነ 90 ብር 10 ብር ሰርቪስ ቻርጅ ሊያገኝ ይችላል እነዚህ ነገሮች ሲፈቅ ዋጋ ጨመረብኝ ማለት ነው በሌላ ነገር ዋጋ ጨመረብኝ ማለት ነው ይፈቀዳል ወይ አሁን ዘመን ካመጣቸው ነገሮች ማፍሽ ማለት ምንም የሚከለክለው ነገር የለም ይሄ ኡጅራ ሙቃቢል الخدمه ነው የሚባለው ሰውየው አገልግሎት ሰጥቷል ለአገልግሎቱ ኪራይ እየከፈልክ ነው ያለው አንተ የሆነ ቦታ ላይ ነው ሜዳ ላይ ነው ያለው ማን ነው ጫካ ውስጥ ነው ያለው አልቆብሃል መደወል አትችልም ስለዚህ ካርድ መግዛት አትችልም
በዛን ሰዓት ላይ ምንድነው ያለ አማራጭ ከቴሌ ብር መበደር ነው ወይም ደግሞ ካርድ መግዛት ነው እንበለው ካርድ ትገዛለህ ኦንላይን ካርድ ትገዛለህ ኦንላይን ካርድ ትገዛለህ ካርዱን ገዝተሃል ካርዱን ለላከበትና ለገዛበት ትከፍላለህ ሰርቪሱን ለሰጠኝ ጨማሪ ከፍላለሁ ቅድም እኮ ቲጃራ ላይ ሲባል ቲጃራ ለሁለት ይከፈላል ሲልዓ መሸጥ ነው ብለናል ተዳውሉ ሙዛወለቱ ሲልዓቲ ሲልዓ አይንየ ልትሆን ትችላለች ብለናል ባለፈው ማለት ነው አይንያ ቁሳዊ ልትሆን ትችላለች ወይ ማትታይ ማትዳሰስ እቃ ልትሆን ትችላለች እሱም አገልግሎት ነው ሰርቪስ ነው ኡጅራ ሙቃቢል الخدمه ይላል እንለዋለን ኺድማ አለ አገልግሎት ሰጥቷል በዛ በአገልግሎቱ ኡጅራ ትከፍላለህ ይሄ ኡጅራ ሙቃቢል الخدمه ነው ምንም ወለድ ጋር የሚያገናኘው ነገር የለውም ስለዚህ ይፈቀዳል ነው خير ነው ኡስታዝ እንግዲህ ያው ብዙ ሲጨናነቁበት ነበር ይሄ ጉዳይ ላይ ግረ መንገድ ያነሳውት في الحقيقه እኔም አቀዋለሁ ብዙ አንዳንድ እንትኖች እኮ አይፈቀድም ምናምን ያለው ግን ابزانيا علماء مجمع البحوث الاسلاميه في الازهر الشريف والازهر الشريف ايضا وغيره من المجامع الفقهيه الاسلاميه في العالم الاسلامي يفكروا من ችግር የለውም ነው የሚለው ለምሳሌ ይሄ እኮ ምን ማለት መሰለህ አንተ ሐዋላ ሄደህ የሆነ ባንክ ካንዲ ብራንች ወደ ሌላ ብራንች አካውንት ከለለመሽም ከፍለህ ነው አይደል የምልከው በቃ እንደዛ ማለት ነው ወይ ደግሞ አንተ ከዚህ ካልከፈልክ ደግሞ ከተላከለት ከዛው ላይ የሚቆረጠው ከሆነ ለግለሰቡ ከተላከለት ላይ ከዛው ላይ ከሱ ላይ የሚቆርጡበታል ብሩ ወደሱ እጅ ስላደረሱለት ማለት ነው ወደሱ እጅ አንድ ሺህ ብር ነው የግለሰቡ ነው አንተ አንድ ሺህ ብር ብቻ ነው ማስገባት ያለበት ለአገልግሎቱ 10 ብር 15 ብር ይቆርጣል ልክ እንደዛ ማለት ነው ይፈቀዳል ሌላኛው ጥያቄ እንግዲህ እኛ እንደ ሙስሊም አሁን የምንኖርበት ሀገር ላይ ሙስሊምም አለ ሙስሊም ያልሆነም የሌሎች እምነት ተከታዮችም አሉ በጋራ ነው የምንኖረው አንዳንዴ በጋራ በምንኖርበት ሰዓት የጋራ ነገሮች ያጋጥሙናል ሀገር ላይ ጦርነት ይከሰታል በጋራ ሙስሊሙም ክርስቲያኑም አንድ ላይ ሆኖ የሆነ አገልግሎት የሚሰጥበት ሁኔታ ይኖራል ብር የሚያሰባስብበት ሁኔታ ይኖራል አንዳንዴ እነሱኛ ጋር ይመጣሉ መስጂድ መጣው ከኛ ጋር አንድነታችን ለማሳየት ወይንም ደግሞ በመካከላችን ጠብ እንዳይነሳ ሌሎች ነገሮች ጥቅም አለው ተብሎ እነሱ ወደኛ ጋር ይመጣሉ እኛ ወደ እነሱ ጋር እንሄዳለን ለምሳሌ ወደ እነሱ ጋር በመንሄድበት ሰዓት እንጋበዛለን ከኦርቶዶክስ የእምነት ተከታዮች ሊጋብዙን ይችላሉ የፕሮቴስታንት እምነት ተከታዮች የነሱ ያዘጋጁት ፕሮግራም ላይ እንድንገኝ ሊጋብዙ ይችላሉ እንገኛለን ማለት እዛ ቦታ ላይ ሄደን እዛ ቦታ ላይ ስንገኝ ያው የራሳቸው የእምነት አፈጻጸም የራሳቸው ነው የሚተገብሩት ለምሳሌ اختلاط ሊፈጠር ይችላል ወከዛሊክ የነሱን እምነት መዝሙር ሊያሰሙ ይችላሉ እንደዚህ አይነት ቦታዎች ላይ لمصلحه العامه ብለን እንዲል እንችላለን ይፈቀዳል መሄድ في الحقيقه እኔ አንዳንድ ጊዜ የሚገርመኝ ነገር አለ ይሄ اختلاط የሚባለው ነገር ሰው ባስ ውስጥ ተጨናንቆ እየተሻሸ ይሄድ አይደለም እንዴ ምን ላይ ነው اختلاط የሚባለው ነው ገደቡን እኮ አንዳንድ ጊዜ መስለሐውን እኮ ማወቅ ወሳኝ ነው ስለዚህ አሁን ያ ሳይሆን እንደ አጠቃላይ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ዐንሁ في ايام فتح بيت المقدس የቤተ ክርስቲያን ውስጥ ገቡና ሶላት ሊሰግዱ ሰይድና ዑመር ቤተክርስቲያን ገብተው ማለት ነው ሶላት ሊሰግዱ አሰቡና ሶላት ሊሰግዱ አስበው ቤተክርስቲያን ውስጥ ማለት ነው እኛ ፍቅህ ላይ ሐነፊያ ፍቅህ ላይ በስፋት ይሄ በሕስ ይደረጋል ሐቂቃ ፊት ለፊት ቅብላ ላይ እንትኑ ከለለ ሱወር ከለለ መስገድ ትችላለህ ነው ፊት ለፊት ላይ የነሱ የሚያመልኩት ሐነፊ ማለት ነው መስገድ ይችላል እንደዛ ነው በጣም ብዙ ነው በባህስ የሚያደርጉት ማለት ወይ ገለል ከተደረገለት መስገድ ይቻላል ብለው ያስባሉ ወይም ከተሸፈነም ደግሞ ይላሉ ከተሸፈነ ምናልባት አያ ሶፊያ የተደረገው ሰምታችሁ ይችላል ሐነፊያ መዝሐብ ላይ እንደዚህ ይላል እና ምናልባት መስለሐውን አንዳንድ ጊዜ መስለሐና መፍሰዳውን ሙቃረና ማድረግ የግደታ ማነጻጸር ማየት ማንኛው አይሁም አንፈዕ ለልሙስሊሚን የሙስሊሙን ጥቅም የሚያስከብረው የትኛው ነው የሚለው የግድ ወሳኝ ነው ስለዚህ እኛም ዘንድ ቢመጡ እኮ ምናልባት የኛ ፕሮግራም ላይ ብንጋብዛቸው በቁርአን ልንከፍተ እንችላለን ነሺዳ ሊባል ይችላል ወይም እስላማዊ ነው የሚሉት ተብሎ የሚታሰብ ነገር ሊባል ይችላል ወይም ዳዕዋም ንግግርም ሊደረግ ይችላል እኮ ሶላት ወቅቱም ከደረሰ አዛን ሊባልም ይችላል ሊባልም ይችላል እኮ እንደዛ አይነት ነገር ሊኖር ይችላል في النهايه ግን
እነሱ ሃይማኖታዊ ስራቸውን ፈጸሙበት እንጂ እዛ ቦታ ላይ ወይም እዛን ጊዜ የሃይማኖታዊ ተግባራታቸውን ከወኑበት እንጂ ቦታውና ወይም ጊዜው ሃይማኖታዊ በዓል አይደለም። የፕሮግራሙ ባለቤቶች እንትኖች ናቸው፣ የሌላ ሃይማኖት ተከታዮች ናቸው። ግን የነሱ ሃይማኖታዊ በዓል አይደለም። ሃይማኖታዊ በዓል አይደለም። ምናልባት ሃይማኖቱን ፕሮግራሙን ያዘጋጁት የሆነ ሃይማኖት ተከታዮች ናቸው። እነሱ ፕሮግራማቸው ላይ መገኘት ምንም ማንዕ የለውም ብዬ ነው የማስበው። ፕሮግራሙ ላይ ለምሳሌ ምን ልትል ትችላለህ? ለው አነ አሰድን እንላለን ሀጀመ አለይከ ወዓላ ሸሪክከ የሆነ ሁለት ክርስቲያኖች ጋራ ወይም ገይር ሙስሊም ጋር እየሄድክ እያለ አንበሳ ሁለታችሁ ሶስታችሁ ሊያጠቃችሁ መጣ። እኔ እነሱ ጋር ነኝ ሁኝ ጋር አንደላ ልከላከለው እነሱ ጋር አልተባበርም ብለ አንበሳዬ ብላይ ነው የምትለው ወይስ በጋራ ሆናችሁ እሱ ጋር የምትከላከሉት? ወይም የጋራ ሱቅ አላችሁ እንበል መነገር ይቻላል። በጋራ ወይም ጎን በጎን ሱቅ አላችሁ እንበል፣ ሌባ መጣና ጥቃት ይፈጽምባችኋል። ወይም ሰዓት ተቀጣጠለ እንበል፣ በጋራ ሆናችሁ አታጠፉትም? ይሄ ማለት እኮ ነው። ሌላ ምንም ነገር የለውም፣ የተለየ ነገር የለውም። ስለዚህ አንድ የሚሰበስብህ የጋራ በሆነው ነገር ላይ ተሰባስበህ በጋራ መስራት፣ በጋራ መምከር፣ መወያየት ይሄ ከዲኑ ጋር ሊያቃርነን የሚችል ነገር አይደለም። ነቢዩም ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሄዱበት ጊዜ ከአይሁዶች ጋራ ከሌሎች ሃይማኖት ተከታዮች ጋራ በጋራ ሆነን ከዚች ከተማ ላይ ከዚች ሀገር ላይ የጋራ ጥላታችንን እንከላከላለን። እኛን ለብቻ ሊያጠቃ የመጣ የእናንተም ጥላት ነው፣ እናንተን ለብቻ ሊያጠቃ የመጣም የጋራችን ጥላት ነው በሚል ነው አይደለም የመዲና ስምምነት ያደረጉት። ስለዚህ በዚህ አይነት መንገድ ነው ልናየው የምንችለው። በጣም ጥሩ። እንግዲህ በደንብ የተብራራ ጥያቄ ነው ብዬ አስባለሁ። ከዚህ ጋርም ተያይዞ የካፊር ተበሩዕ እንዴት ይታያል? አንዳንዴ ለመስጊድ መስሪያ እኛ ብር በምናሰባሰብበት ሰዓት ከሊ የሚባል ቄስ ወይ ፓስተር ኦር የሆነ ባለሀብት የሌላ እምነት ተከታይ እቺን ነገር ብሎ ቢሰጠን እንዴት ይታያል? ምንም ችግር የለውም። መፍሽ ማለት ተበሩዕ ለመስጂድ ግንባታ ለሆነ መልካም ስራ ተበሩዕ ቢያደርግ ምንም ችግር የለውም። እንደ አጠቃላይ ምንድን ነው የምናየው? ማሉ ሐላል ነው ሐላል አይደለም የሚለውን ነገር ነው። ኢዛ ተየቅና እኮ ነው የምንለው ጀማዓ። ተየቁን ካደረግን ነው ያኛውም እኮ እንደው بالضبط ይችኛይቱ ገንዘብ ከሐራም ነው የመጣችው ብለን ካለ ማለት ነው። ካላል እርግጠኛ ከሆነ ካወቅን እንጂ መፈላሰፍ ወይ ሂደን ማጣራት አይጠብቅም። የሰውን አውራት መከታተል የሙስሊም ባህሪ አይደለም፣ አትከታተልም። እንደዛ መሆኑን እስካላወቀ ድረስ ተበሩዕ الكافر للمسلم ምንም ችግር የለውም። ተበሩዕ ቢያደርግለት እኛ አጅር ያገኛል አያገኝም አጅር የለውም። እሱ አጅር የለውም፣ እሱ ሌላ ጉዳይ ነው። ግን እሱ በሰጠን ብር ላይ ምንጣፍ ብንገዛ ማፍሽ ማና ምንም የሚከለክል ነገር የለውም። እንግዲህ ተመልካቾቻችን ከእናንተ የመጡ ጥያቄዎችን ኡስታዝን እየጠየቅን የነበረበት ሁኔታ ነው ያለው። የተለያዩ ጥያቄዎች መጥተዋል፣ አስተናግደናል ኢንሻአላህ። ከእንግዲህ አሁንም ድጋሚ ማስታወስ እፈልጋለሁ። አሁን እያየን ያለ ነው ከንግድ ጋር የሚገናኙ ነገሮችን ነውና ከንግድ ጋር ከሙዓመላት ጋር የቀን ውሏችን ጋር የሚያጋጥሙን ማንኛውንም ነገሮች ካሉ ጥያቄዎችን መላክ ትችላላችሁ። 9282 ላይ ዋይኤስ ብላችሁ ጥያቄዎችን ላኩ። እኛ መሻይኾቻችን ኡስታዞቻችን እንጠይቃለን። ጥያቄ የሚጠይቀው ዑለማ ነው፣ ዑለማዎችን እንጠይቃለን። ንግድ ላይ ያጋጥማችሁ ሐራም ተበላችሁ ሊሆን ይችላል። ይሄ ነገር ይቻላል አይቻልም ብላችሁ ግራ ጋብቷችሁ ሊሆን ይችላል። መፍትሄው መጠየቅ ነው። ፈሳሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ነው። ማታውቁ ከሆነ የሚያውቁትን ጠይቁ ስለሆነ ማንኛውንም ጥያቄ ወደኛ መላክ ትችላላችሁ። የተላከልን ጥያቄ መሻይኻችን ኡስታዛችንን እንጠይቃለን፣ እናስተናግዳለን። እንዲሁም ፕሮግራማችን ላይ አስተያየት ካላችሁ ይሄን ብትጨምሩበት ይሄን ብትቀንሱበት የምትሉትንም አስተያየት አክላችሁ መላክ ትችላላችሁ፣ ይደርሰናል። የሚስተካከለኛውን ማንኛውም ነገር ለማስተካከል በእኛ በኩል ዝግጁ ነን። ስለተከታተላችሁን ከልብ እናመሰግናለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።